ሰላም እንደምሰናበታችሁ ውድ ተመልካቾቻችን ዛሬ የተገኘነው የሀገር ልብስን ለየት ባለ መልኩ በመስራት የምናውቃት ዲዛይነር ሳሮን ጋር ነው። እንደተለመደው ዋጋቸውና አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አባታችሁ። ሰላም ሳሮን እንደምን አለሽ? ሰላም ረዲ እንዲነሽ አለን። እንግዲህ እዚህ ቤት ከመጣን ትንሽ ቆይተናል። አዎ ትንሽ ቆያችሁ። ያው በስራ ብዛት ምክንያቶች ማቅረብ አልቻልንም። ለደንበኞቻችን በጣም ይቅርታ፣ ለተመልካቾችም እንዲሁ በጣም ይቅርታ እንጠይቃለን። ዛሬ ግን እንዲሁ ቆንጆ ቆንጆ እቃዎችንም ይዘንላችኋል። ጨርቆችም አሉን። እነሱን ደግሞ በደንብ እናስተዋውቃለን። መልካም እሺ ዛሬ የምንጀምረው ቀለል ያለች ልብስ ነች፣ ግን ቀለል ብላ ውበት ያላት ከለሯ ደመቅ ያለ ልብስ ነው። እንደምታዩት ብርቱካናማና ቢጫ ላይት ብሉ አንድ ላይ ተቀላቅለው በዳይመንድ የተሰራ ልብስ ነው። ዳይመንድ አላቸው እንደምታያቸው ልብሶቹ በጣም ነው የሚያምረው። ውበት ያለው ልብስ ነው። ይሄ ልብስ በአንድ አይና የተሰራ ልብስ ነው። ጥለቱ ማነው መነኑ በአንድ አይና መነን ነው። ከወገብ በላይ እንደምታዩ ደግሞ በሸፒ ሆኖ ራሱን ከለሩን ራሱን አምጥተን ከላይ ጥልፍ የተደረገ ነው። እጅየው አጠር ያለና ትንሽ ሰፋ ያለ ነው። እንዲይዛት ስላልፈለገች ትንሽ እጅየዋን ሰፋ አድርገናታል። እንደዚህ በሚያምር መልኩ ደግሞ እንደዚህ ቆንጆ አድርገን እንሰራለን። ደንበኛችን በአንድ አይና እንዲሰራላት ስለፈለገች ነው በዚህ የተሰራው። በአንድ አይና የተሰራው በአንድ አይና ቢሆንም ግን ከውስጥ እንደሚታወቀው ሌላ ተጨማሪ መነንም አድርገንበታል። ገበርም አለው። እንደዚሁ ደግሞ አድርገን በአንድ አይና መስራት እንደምንችል በዛውም ለማሳየት ይሆናል ብዬ ነው። በሁለት አይና ይሰራልኝ የሚል ሰው ካለ በሁለት አይና አሸምነን ይሰራላቸዋል። ይህ ግን በአንድ አይና የተሰራ አልቆለት ይሄ 10,000 ዋጋው 10,000 ብር ዋጋው። ቆንጆ ተመጣጣኝ ዋጋ የሚባል ነው። ቀጣይ ደግሞ የምታያት እቺ ቀይ መካከለኛ የሚባል ጥለት ያላት ልብስ ነች። በጣም የምታምርና ውበት ያላት ናት። እንደምታየው ወርቃማ ቀይ ወርቃማም አለው ከሽመናው ላይ ከመደቡ ላይ ከላዩ ላይ ደግሞ እንደዚህ ወርቃማና ላይት ብሉ በዳይመንዶች አምሮ የተሰራ ልብስ ነው። ይህ ልብስ በብትን መጀመሪያ ማስተዋወቀነው ነበር። አሁን ደግሞ እንደዚሁ አልቆለት ልብሱን ሲሰራ በጣም ያምራል። ከዚህ ልብስ ደግሞ ለየት የሚያደርገው ነገር ምንድነው? ሸፒ ሆኖ ወገብ ላይ እንደ ቀበቶ አይነት ስታይል አድርገን አናቀምና ደንበኛችን በእንደዚህ አይነት መልኩ ስሩልን ብለን አይዲዋንም አድርቀን የሚያምር ነው። ምክንያቱም በጀርባው ጥቅጥቅ መሆኑ ጥቅጥቅና ዚፕ ስለሚደረግ ብዙ ጊዜ ስራቸው እዚህ ጋር ደግሞ የሚያምር ሌላ ዲዛይን መኖሩ በጣም ያምራል። ይሄ ያሻንጉሊቷ ላይ ነው። ሰው ላይ ደግሞ ብታዩ በጣም ይበለጣል። በጣም ያምራል። እንደምታያት ጥልፏ ደግሞ አንገቷ ላይ በጣም ቀጠን ብላ ቪ ቅርጽ ያላት አይን ቅድ ሆኖ ቪ ነገር ያለው አይነት አቆራረጥን ያለው ልብሱ። እጅየው ደግሞ ሙሉ ጥልፍ እንዲሆን ስለፈለገች አጠር ብሎ እንደዚህ አድርገን ቆንጆ አድርገን ሰርተነዋል። ቆንጆ ነው። በጣም ፍክት ያለና በጣም የሚያምር ነው። እሺ እንግዲህ ብዙ ደንበኞች ይመስለኛል ቅሬታ የሚያቀርቡት የሽመናውና የጥልፉ መመሳሰል ነውና እዚህ ጋር በደንብ ፐርፌክት ሆኖ ነው የመጣለት። በጣም የሚያምር እዚህ ጋር የተሰራበት ስታይል ደግሞ ለየት ያለ ነው። በጣም ነው የሚያምረው። እኛ በቻልነው መጠን ጥልፍና ሽመናውን ለማመሳሰል በጣም እንሞክራለን። ያው ከታች ላይ መነን ስለሚገባባቸው ሽመናዎች ከላይ ላይ ማምጣት ከባድ ነው፣ ግን እንደዚህ ደግሞ ቆንጆ አድርገን አመሳስለን እንሰራለን። መልካም። አሁን ይሄ ስንት ነው አልቆለት? ይሄ ልብስ አልቆለት 13,000 ነው። 13,000 በፈለጉት አይነት አሰፋፍ መስራት ይችላሉ። በተለየም ዲዛይን እንግዲህ መሰራት ይችላል። መልካም። ዋጋው ፌር የሚባል ነው። ጥሩ ነው። መልካም። ቀጣይ ደግሞ ይሄ ትልቅ ልብስ ነው። እንደምታዩ በጣም የሚያምር ግሪስ ያለው ልብስ ነው። በጣም ነው የሚያምረው። ደንበኛችን ደግሞ ቁመቷ ረዘም ሲል የሚል ደግሞ ውበት በለጠ ሰጥቶታል ልብሱ። እንደምታዩ ታችኛው መደቡ ላይት ብሉ ነው። ተቀላቅለው ነው ልብሱ ክሮች ተቀላቅለው ነው የተሰሩት። ከላይ ደግሞ እንደምታዩ ሲልቨር ክር ያለው ነው ሙሉ በሙሉ። ፈርጡ ደግሞ ወርቃማ ፈርጥ አድርገነዋል፣ ያው እንዲግባባ ማለት ነው። ለየት ያለው ውበት ሰጥቶታል የፈርጡ መግባት። በጣም ላይት ብሉ ቢሆንም ከላይ ያለው ሲልቨር ፈዘዝ ቢያደርገውም ልብሱ እንትኑም ሲጨመርበት ፈርጡም ሲጨመርበት ትንሽ ደመቅ ለማለት ሞክሯል። እንደምታዩ በጣም እንትን ያለ ነው። በጣም ለዝግጅት የሚሆን በጣም ደመቅ ያለ ነገር የማይፈልግ ሰው ሊመርጠው የሚችል አይነት ልብስ ነው። እንደምታዩ ደግሞ ወራጅ ነው ልብሱ። ወራጅ አይነት ዲዛይን ያለው ልብስ ነው። ዳይመንዶች እና በፈርጦች እንዲሁ አሳምረነዋል። ከወገብ በላይ ደግሞ እንደምታዩ ሸፒ ነው።
ሙሉ በሙሉ ጥልፍ ነው። በጀርባውም በፊቱም ሙሉ በሙሉ ጥልፍ ነው። እጅየዋ ደግሞ አጠር ብላ እንደዚሁ እዚህ ጋር ጥልፍ ያላት ልብስ ነች። ይሄ እንደዚህ ኩፍ ማለቱ ራሱ በጣም ውበት ሰጥቶታል ልብሱ። ይሄ ሙሉ በሙሉ ጥልፍ መሆኑም እንደዛው ከለሮቹ ሚክስነታቸው ምናምን በጣም የሚያምር ልብስ ነው። በአካል ደግሞ ቢያዩት የበለጠ ይወዱታል ልብሱ። እኔ በጣም የወደድኩትን ልብስ ነው። ስሰራው በጣም ወድጄው የሰራሁት ልብስ ነው። በጀርባው ሙሉ በሙሉ ጥልፍ ነው ልብሱ የተደረገውና በዚፕ ነው። የማይፈልግ ሰው ደግሞ በጀርባው በኩል ጥቅጥቅና ዚፐር አድርጎ ያለ ጥልፍ መሰራት ይችላል። እንደዛም ሲሆን ያምራል። ይሄኛውም የበለጠ ያምራል። በጣም ያምራል። ለሽምግልና ለተለያየ ዝግጅት እንግዲህ በጣም በደንብ ድምቅ የሚያደርግ በፈለጉት ፕሮግራም መሆን ይችላል። ለሽምግልና ምን እንዳልሽው እንዲሁም ደግሞ ለሰርግም ቀለበትም መሆን የሚችል አይነት ልብስ ነው። ከለር እንደፈለጉ መቀየር ይቻላል። ያው ሰርተን እናሳያቸዋለን። የኛ ቤት ደስ የሚለው ፓርት ምንድነው ሞክረን እናሳያለንና አንድ አርብም ምንም ቢሆን ሰርተን ሞክረን እናሳያቸዋለን። ከዛ ይወዱታል ብለን እናስባለን። ያው የሚሰራው መነኑ በሶስት አይና ነው እንደተለመደው። ከስር ደግሞ እንዲሁ ተጨማሪ መነኖች አሉት። ለስለስ ያለ ነው የኛ ጥልፍ። ይኸው እንደምታየው ነዶ ልብስ ነው የሚመስለው። የብትን ጨርቅ ልብስ ነው የሚመስለውና ቀለል ተደርጎ ነው የሚሰራ። አይከብድም። እንደ ፈርጥ ልብስ አይደለም፣ ክብደት የለውምና ያምራል። በጣም አሪፍ ልብስ ነው። ይሄ ልብስ አልቆለት 35000 ዋጋው 35000። መልካም። ሌሎች እሺ፣ በቀጣይ ደግሞ ማሳየሽ ረዲዬ እቺ ልብስ ነው። እንደምታያት በነጭ ጥልፍ የተሰራ ልብስ ነው። ወራጅ ነው። ከወገብ በላይ ደግሞ ሸፒ ነው። በአራት አርብ ነው የተሰራ። ደንበኛችን ሰፋ ያለ ልብስ አልፈልግም አልወድም ስላለችን የተሰራው በአራት አርብ ነው። ግን እንደምታዩ ደግሞ ይሄ በነጭ በመደቡ ነጭና ወርቃማ ተቀላቅሎበት ከላይኛው ደግሞ ሲልቨር ብቻ ተቀላቅሎበት የተሰራ ነው። ያው ከኛ በልምድ ወርቃማ እንለዋለን። ሲልቨሩም ቢሆንም የሚያብለጨልጭ ነገሮችን ወርቃማ ስለምንላቸው ነው እንጂ ነጭና ሲልቨር ሻይን የሚያደርግ ያለው። ከላዩ ደግሞ እንደምታዩ ዳይመንድ ማነው አራት ማዕዘኖች ደግሞ በሲልቨር ብቻ ነው የተሰሩ። እንደምታዩ ወራጅ ነው። ሶስቱ አርቦች ደግሞ እንደዚህ በደረጃ እንትን አላቸው። ሌላ ዲዛይን አላቸው። ፊት ለፊቱ ላይ ግን እቺ አንዷ ብቻ ሂዳ ሌላኛው ፓርት ላይ ደግሞ እዚህ ጋር ይቀራል። እንደምታዩ ደግሞ ወራጅ ነው ልብሱ በጣም የሚያምር። እዚህ ጋር ደግሞ የሚያምር መስቀል አለው። ከወገብ ላይ እንደምታዩ ሸፒ ነው። እጅየው ቀጥል ሆኖ ለላ ያለ መነን ሰፋ ያለ መነን ያደረግንበት። አምባሩም ደግሞ ሰፋ ያለ ረዘም ያለ አምባር ያለው ልብስ ነው። ፈርጥና አምስት አርብ ልብስ እንዳይሆን ስለፈለገች ነው እንጂ ደንበኛችን ከፈለጉ ደንበኞች በፈርጥ ሲሆን ደግሞ ፈርጥ መጨመር ይቻላል። እንዲሁም ደግሞ አምስት አርብም አድርገን መስራት እንችላለን። ፈርጥ ሲደረግበት የበለጠ ያምራል። ግን አንዳንድ የቤተክርስቲያን ሰዎች ደግሞ ዲሰንት የሆኑ ነገሮችን ስለሚፈልጉ እንደዚህ እንዲሆኑ እንዲሰራላት ስለፈለገች ነው። እንዳልኩሽ ፈርጥና አምስት አርብ አድርገን መስራት እንችላለን። ይሄ እንዲሁ ባለበት 20 ሺህ ብር ነው። ፈርጥና እንዲሁም አምስት አርብ ፈልጋለን ደግሞ ካሉን 25000 ነው ዋጋው 25000 ነው። ያው እንደሚታወቀው ለቤተክርስቲያን ደመቅ ቢያደርግ ይሄ በሌላ ከለርም መሰራት ይችላል። ምናልባት ነጭ ነገር የማይፈልግ ሰው ከሆነ ላይት ፒንክም መሆን ይችላል። ብቻ የተለያዩ ከለሮች በተለያየ ወራጁም ጥበቡ እንዳለ መሰራት ይችላል። ሙሉ መሰራት ይችላል። ምክንያቱም የማሽን ጥልፍ ስለሆነ በእጃችን ነው ከለሩ የሚሰራው። በሶስት አይና ነው እንደሚታወቀው። ከውስጥም አሉት መነኖች። እንደዚህ ቆንጆ ነው። በጣም ጥንካሬም እንዲኖር ያደርጋል። እነዚህ ከስራ የሚያምር ልብስ ነው። እንደዚህ የሚያምሩ ልብሶችንም እንግዲህ ከኛ ማግኘት ይችላሉ ለሚለው ነው። ቀጣይ ደግሞ ብትን ጨርቆችን አሳይሻለሁ። እሺ ረዲ፣ ዛሬ ቀጣይ ደግሞ ማሳይሽ ብትን ጨርቆች ነው። እንደምታያት ደግሞ ዛሬ ለመጀመሪያ መረጥኳት። እንደዚህ ብርሃን የሆነች በጣም የምታምር በልብስ ነች። በወይን ጠጅ ላይት የሚባለው ፈዘዝ ያለው ወይን ጠጅ ከመደቡ ሲሆን ከላይ ደግሞ እንደምታያቸው ብዙ አይነት ዲዛይኖቹ በወርቃማ የተሰሩ ልብሶች ናቸው። ከላይ ያለው ዲዛይን እና ከዳር ላይ ያለው ዲዛይን አንድ አይነት ሲሆኑ መሀል ላይ ደግሞ ለየት ያለች ዲዛይን ነች። እነዚሁ አንድ ላይ ተቀላቅለው በጣም የሚያምር ውበት ሰጧቸዋል። እስከታች ያለው ርዝመት 40 እስከ 50 ሴንቲ ይሆናል። የጥለቱ ርዝመት ወደ ላይ ማለት ነው። እንደምታየው ደግሞ ወርዱ ደግሞ ረዘም ያለ ነው። በጣም ሰፋ ያለ ጥለት ነው። ነጭ ነጠላውን ደግሞ እንደምታየው
ቆንጆ ነጠላ ነች። እናቶች የሚወዷት አይነት የነጠላ እንትን ነች። የኛ ቤት ነጠላ እንደሚታወቀው ረዘም ያለ ነው። እንደምታዩ ረዘም ያለ ነጠላ ነው። ቆንጆ እንደዚህ አይነት ውብ ነጠላዎችን ያምራል። በጣም ቆንጆ ተደርጎ ነው የወጣለት ከሳችኛው ጥበብ ጋር በጣም የሚያምር ነው። ወርቀ ዘቦ ስላለው ነው በደንብ ፍክት የሚያደርግ አይነት ጥበብ ነው። በጣም እነዚህን የመሰሉ ልብሶችን ደግሞ ለፈለጉት አይነት ፕሮግራም ማድረግ ይችላሉ። እንዲሁም እናቶች መልበስ ይችላሉ። ደመቅ ብለው መታየት የሚፈልጉ እንዲሁም በግሩፕ ደግሞ ለብሰሽ የበለጠ ማማር ይቻላል። በደንብ ያምራል። እንደዛ ይሄን ልብስ ተሰርቶ ሲያልቅለት በጣም ቆንጆ የሚሆን ይመስለኛል። ይሄን ልብስ አልቆለት በፈለጉት አሰፋፍ 18000 ዋጋውም ራሱ ቆንጆ ዋጋ ነው። መልካም። ቀጣይ ደግሞ እቺ በጣም የምታምር ልብስ ነች። እኔ በጣም ነው የወደድኳት። እናንተም ትወዷታላችሁ ያስባለሁ። ለየት ያለሽ ቆንጆ ልብስ ከዚህ በፊት በሌላ ከለር አሏት፣ ግን እቺኛውን ከለር ነው የወደድኳትና ለእናንተ እያሳየው ነው። እንደምታዩ ላይት ብሉ አይነት ነገር ነው። ከታች ደግሞ የተቀላቀለ ሻምፓይን ከለር ያለው ዳይመንዶች ናቸው። ዳይመንድ በደንብ ሻይን ያደርጋል። ካሜራ ላይ ታይ ይችላል። በደንብ ቆንጆ ሻይን የሚያደርግና በጣም ቀለል ያለ በጣም ድምቅም ያላለ ፍዝዝም ያላለ አይነት ልብስ ነው። በጣም ነው የሚያምረው። በግሩፕ ቢለበስ በጣም ውበት ያለው ልብስ ነው። ይሄ በእርግጠኝነት ሰው ይወደዋል። ማንኛውም ሰው ሊመርጠው የሚችለው አይነት ልብስ ስለሆነ በግሩፕ ተስማምተው ይወዱታል ብዬ አስባለሁ። በተጨማሪ ደግሞ ፈርጥ ቢደረግበት የበለጠ የሚያምር ይመስለኛል። ፈርጥ ከነዚህ ላይ ዳይመንዶች ላይ አድርገን ደግሞ እንደዚሁ ማሳመር እንችላለን። እንደዚህ አይነት ልብስ ደግሞ በፈለጉት አይነት አሰራር ይቻላል። መነኑን እንደምታዩ በሁለት አይና መነን ነው የሚሰራው። ነጠላችንም እንደዚህ ውበት ያላት ነጠላ ነች። ቆንጆ ነጠላ ነች። በፈለጉት አይነት አሰራር ይሄን ልብስ ሰርተን ደግሞ 14000 እኛ ጋር ያገኙታል። 14000 ዝም ያለሽ ቆንጆ ከለር ከፈለጉ እንግዲህ አሪፍ ምርጫ ናት። በጣም ቀጣይ ደግሞ ይሄ አረንጓዴ ልብስ ነው። ይሄኛው ልብስም እንዲሁ ሌላ ከለር አለው፣ ግን እኔ ይሄኛውን አረንጓዴውን ወደድኩና እናንተ መጣው። ይሄ የዛሬ ልብሶች በጣም ለየት ያሉ በደንብ ሻይን የሚያደርጉ ልብሶች ናቸው። የበለጠ በአካል መተው እንዲያዩት ነው የምመክረው። እንግዲህ ካሜራ ላይ ሻይን ማድረጉ ላይ ታይ ይችላል። እውነት ነው። ለዝግጅት የሚሆኑ ፍክት የሚያደርጉ ቀሚሶች ናቸው። በጣም ነው የሚያምረው። ይሄ እንደምታዩት አረንጓዴ ልብስ ነው። በዳይመንዶቹ ደግሞ በወርቃማ እንዲሁ የተሰሩ ናቸው። በደንብ ቢገለጽ የሚያምር አይነት ልብስ ነው ማለት ቢለበስ ቢሰራ ምናምን የሚያምር ልብስ ነው። ከለሩ በሌላ ከለር አለው፣ ግን ይሄ አረንጓዴው የበለጠ ያምራልኝ። እንደምታየው ደግሞ ይሄ በሁለት አይና የተሰራ መነን ነው። ነጠላችንም እንደዚሁ አነስ ብትልም ጥለቷ ውበት ያላትና ቆንጆዬ ነጠላ ነች። እንደሚታወቀው ነጠላችን የኛ ረዥም ስለሆኑ ብዙ እንትን ማለት አያስፈልገውም በሚለው ነው። ይህንም ልብስ በግሩፕ መልበስ ይቻላል። ማንም ይጠላዋል ብዬ አላስብም። ተስማምተውበት ማዘዝ የሚችሉት አይነት ልብስ ነው። ለፈለጉት አይነት ፕሮግራም መሆን ይችላል። ለክርስትናም ቢሆን እንዲሁም ለሽምግልና መሆን ይችላል። ይሄ ተሰርቶ ሲያልቅለት በደንብ የሚያምር ፍክት የሚያደርግ ልብስ ነው። ይሄም ልብስ እንደዚሁ አልቆለት 14000 ነው ዋጋ። በቀጣይ ደግሞ ይሄን የመሰለ የሚያምር ልብስ አለን። ይሄ ደግሞ እንደምታዩት መደቡ ሙሉ በሙሉ ወርቃማ ሻምፓይን አይነት ከለር ሲሆን ከላዩ ላይ ደግሞ በበርገንዲ አይነት ከለር የተሰራ ዲዛይን ነው። በርገንዲ ማለት ጠቆር ያለ ቀይ ማለት ነው። እንደሱ አይነት ከለር ያለው ልብስ ነው። እንደምታዩት ዲዛይኑ ራሱ በጣም የሚያምር ለየት ያለ ወጣ ያለ ልብስ ነው። በጣም ነው የሚያምረው። ይሄን ደግሞ እንደዚሁ በግሩፕም ይቻላል። እንዲሁም ደግሞ አጃቢዎች ደግሞ የተለያየ ሰው ብቻውን መልበስ የሚችለው ዝግጅት ላይ ደምቅ የሚያደርግ ልብስ ነው። እንደምታያት ነጠላዋም እንደዚሁ ውበት ያላት ልብስ ነች። በጣም ነው የምታምረው። እንደሚታወቀው በሁለት አይና መነን የተሰራው። መልካም። እንዲሁም ደግሞ ይሄንም ልብስ እንደዚሁ በፈለጉት አይነት አሰራር ተሰርቶላቸው ከኛ ጋር በ18000 ያገኙታል። 18000። እሺ በቀጣይ ደግሞ ይሄ በጣም የሚያምር እንደምታዩ ከጥለቱ ከላይ ወደ ታች በጣም ረዥም ወርዱ ደግሞ እንደዚሁ ሰፊ የሆነ በጣም የሚያምር ልብስ ነው። እኔ በጣም እጅግ በጣም ነው የወደድኩት። ለየት ያለ ስታይል ነው። ዲዛይኑም እንደዚሁ አዲስ ዲዛይን ነው። በጣም ነው የሚያምረው።
ከታች መደቡ ወርቃማ በአጠቃላይ ልብሱ ወርቃማ የለውም። ወርቃማ የማይፈልግ ሰው ሊመርጠው የሚችሉ አይነት ልብስ ነው። መደቡ ከታች ላይ እንደምታዩ እንትን እንደሚባል ቬዥ አይነት ልብስ ነው። ቬዡ ድምቅ ያለው የሆነ የሱፍ ክር አይነት ስሜት ያለው ወርቃማ ስለሌለው ነው እና በጣም የሚያምር ነው። እንደምታያቸው እነዚህኛዎቹ ጋር ደግሞ ላይት ግሪን እና የሎ እንዲሁም ደግሞ ጥቁር ነገሮች አሉት። ልብሱ ሁሉንም አንድ ላይ ቀላቅሎ ከለሮች ራሱ በጣም ራሱ ችሎ የሚያምር ልብስ ነው። የተለየ ከለር ነው ያለው። በጣም ነው የሚያምረው። እኔ በጣም እጅግ በጣም ነው የወደድኩት። በአካል ብታዩት ደግሞ ደንበኞቼ በጣም ይወዱታል ብዬ አስባለሁ። በደንብ ይወዱታል። ይሄ ለእናት በተለይ ደግሞ እናት ደመቅ ብላ ለሰርግ መታየት ደጋሽም ስለሆነች መታየት ካለባት ደግሞ ለእናት ለፕሮግራም የሚሆን ልብስ ነው። እንዲሁም ደግሞ እንደዚሁ ሽምግልና ላይ ያው ሙሽራዋ በደንብ መታየት ስላለባት እንዲሁም ደግሞ ቀለል ያለ ቀለበት ላይ ምናምን መሆን የሚችል ነው። ለሰርግም ደግሞ ይሁን ከተባለ እዚሁ ላይ ፈርጥ ጨምረን እንደዛ ሲሆን ደግሞ የበለጠ በጣም ጉልት ይልና ድምቅ ያለ ልብስ ይሆናልና ይሄን የመሰለ የሚያምር ልብስ በፈለጉት አሰራር ለፈለጉት ፕሮግራም ደግሞ እኛ ጋር ያገኙታል። ይሄ ዋጋው አልቆለት 32000 ነው። 32000 በጣም በሚያምር ሁኔታ ነው የምንሰራላቸው። በቀጣይ ደግሞ የምታየው ልብስ ይሄ በጣም የሚያምር ልብስ ነው። ይሄ ቆንጆ ልብስ ነው። መደቡ ሙሉ በሙሉ ላይት ፒንክ እና ወርቃማ አንድ ላይ ተቀላቅሎ የተሸመነ ነው። ከላይ ደግሞ እንደምታዩ በበርገንዲ በላይት ብሉ እና እንዲሁ ደግሞ ብዙ አይነት ወርቃማዎች ተቀላቅለው የተሰሩ ዲዛይኖች ናቸው። እነዚህ ቆንጆ ናቸው። እነሱ በጣም ነው የሚያምረው። እዚህ ጋር የምታያቸው የዳይመንድ ዲዛይኖች እንዲሁ ታች ላይ ተደግመዋል። እንዲሁ ደግሞ ከላይ ላይ የምታያቸው እንደዚህ አይነት ስታይል ደግሞ ታች ላይም እንደዚሁ ታች ላይ ደግሞ ተደግመዋል። እንደምታዩ ከወርዱ ከወገብ በላይ ያለው የጥለቱ ርዝመት ረዘም ያለ ነው። 50 ሴንቲ እስከ 55 ድረስ መሆን የሚችል አይነት የጥለት ርዝመት ነው ያለው። በጣም ነው የሚያምረው። እንደሚታወቀው 2 አይና መነን የሚሰራ ሽመና ነው። ይህም እንዲሁ ነጠላውንም ደግሞ በዛም ሰፋ ያለ ከጥለቱ ላይ ያለውን የአንዷን ፓርት እንደዚሁ አንስተው ነጠላው ላይ ዲዛይን አድርገው የሰሯት ነው። በጣም እናቶች ሰፊ ጥለት በጣም ስለሚወዱ እንደዛ ሰፊ ተደርጎ የተሰራ ነው። እንደምታዩ ደግሞ ጥለቱም ነጠላውም ረዘም ያለ ነጠላ ነው። እንደዚህ ደግሞ የሚያምር ነጠላም ልብስም እኛ ጋር ማግኘት ይችላሉ። እናቶች ያው ጥለትም ነጠላውም ርዘመት ሲኖረው ይወዳሉ። ብዙዎቹ ደንበኞቻችን ደግሞ ለቤተክርስቲያን ስለሚጠቀሙት ልብሶችን ለቤተክርስቲያን ደግሞ በደንብ መጠላለፍ የሚችል አይነት ልብስ ነው። ረዘም ያለ ነጠላ ልብስ ነው ይፈልጋል። በፈለጉት አይነት ዲዛይን ይህም መሰራት ይችላል። ሸፒም ወራጅም በፈለጉት ኖርማሊ ይሄ ልብስ እንደዚህ ሲቆረጥ ውበት ስላለው በወራጅም ቢሆን እንደዚህ ሆኖ ከፊት ለፊቱ ላይ ከጀርባው ደግሞ 3 አርቦቹ በሙሉ መሰራት ይችላል። ይሄ እንደዚህ የሚያምር ልብስ ደግሞ ከፈለጋችሁ ከኛ ጋር በፈለጉት ዲዛይን ተሰርቶ 22000 ዋጋም ቆንጆ ነው። ስራዋም የምታምር ልብስ ናት። የምታምር ልብስ ነች። እችኛዋ ልብስም እንደዚሁ በጣም ወርቅ በጣም የምታምር ልብስ ነች። እንደምታት ይሄ በቃ ለሙሽራ እና ላለባት በደንብ በሚሆን ፍክት አድርጎ ለየት አድርጎ የሚያሳያት ነው። በጣም የሚያምር ልብስ ነው። እንደምታዩት እንደዚህ ውበት ያለው ልብስም ደግሞ እኛ ጋር ማግኘት ይቻላል። ከታች እንደምታዩ ቬዥ እና ወርቃማ አንድ ላይ ተቀላቅሎ የተሰራበት ልብስ ነው። ከላይ ሙሉ በሙሉ በበርገንዲ ዲዛይኑ የተቀመጠ ነው። እንደዚህ እንደምታያቸው እንደዚህ አይነት ለየት ያሉ ዲዛይኖች አሏቸው። 4 ማዕዘኑን ተከትሎ መሄዳቸው ለየት ያለ ዲዛይን እንዲሰጠው አድርጎታል። ልብሱ የሚያምር ሽመና ነው ያለው። እነዚህም ዲዛይኖች እንዲሁ ልብሱ ላይ ውበት እንዲኖራቸው አድርጎታል። እንደምታዩ ወርዱ ደግሞ ወደ ጎን ያለው ወርድ ሰፋ ያለ ነው። ከላይ ወደ ታች ያለውም ጥለትም እንደዚሁ ረዘም ያለ ሰፊ ጥለት ነው። ነጠላዋም ደግሞ እንደዚቹ ጥርምጥን ብላ የተሰራች ነች። እንደሚታወቀው የሚሰራው በ2 አይና መነን ነው። በፈለጉት አይነት ዲዛይን መሰራት ይችላል። ለፈለጉት አይነት ፕሮግራም መሆን ይችላል። ይሄ ልብስ እንግዲህ በርገንዲ ከመሆኑም ከለር በተሻለ በደንብ ወርቀ ዘቦ አለውና ሻይን ያደርጋል። በጣም ሻይን ያደርጋል። ኢቭን ከቀዩ ጋር ራሱ ወርቃም አለው። እንደዚህ እንዲታያቸው እስቲ ደንበኞች እንደዚህ አድርገን ደግሞ ሳሳያቸው ያምራል። በጣም ነው የሚያምረው። ይሄ ልብስ እንዳያመልጣችሁ ላለው ስጦታም መስጠት ከፈለጋችሁ ስጦታም ለምንም መሆን ይችላል።
ሁሉም ሰው የሚወደው አይነት ከለር ያለው በጣም የሚያምር ከለር ያለው ነው። ይህ ልብስ እንዲሁ አልቆለት 20 ሺህ ብር 20 ሺህ ብር እኛ ጋር ያገኙት። ቆንጆ ነው በእውነቱ ዋጋውም ልብሱም የሚያምር ልብስ ነው። እሺ ቀጣይ ደግሞ የማሳያችሁ መደቡ እንደምታዩ በቡኒኝና በወርቃማ ጎልድና ቀይ ወርቃማ አንድ ላይ ተቀላቅሎ ከቡኒኞቹ ጋር የተሰራ ልብስ ነው። ከላይ ደግሞ እንደምታዩ በጣም በጣም ላይት የምትባል ፐርፕል ያለቻት እነዚህ እንደምታያቸው መስመሮች ሙሉ ዲዛይኖቹ በሙሉ የተቀመጡት ላይት ፐርፕል ነው ልብሱ። በጣም ነው የሚያምር። መካከለኛ የሚባል አይነት የጥለት ስፋት ያለው ነው። ከዚህ እስከዚህ ድረስ ወርዱ ደግሞ በጣም ሰፋ ያለ ወርድ ነው ያለው። ይሄኛውም እንደዚሁ በሁለት አይና መነን የተሰራ ልብስ ነው። ነጠላውንም ደግሞ በቃ ከቀሚሱ ጋር ምንም ይሄን ያህል ልዩነት የሌለው አይነት ስፋት የተሰራ ልብስ ነው። በጣም ሰፊ የሚባል ነው። እንዲሁም ነጠላ ለነጠላ ቆንጆ የሚባል ጥለት ስፋት ያለው ልብስ ነው። በጣም ነው የሚያምረው። ርዝመቱም እንደዛው የነጠላው ረዘም ያለ ነጠላ ነው። ይሄም ደግሞ እንደዚሁ በፈለጉት አይነት አሰራር መሰራት ይችላል። ይሄ ልብስ እንደዚሁ አልቆለት 16000 ዋጋ 16000። መልካም። እሺ በቀጣይ በበርገንዲና በወርቃማ የተሰራ የሚያምር ልብስ ነው። እንደምታዩት እንደዚህ በጣም ውበት ያለው ቆንጆ ልብስ ነው። ሻይን ያደርጋል። መደቡ ደግሞ ቀይ መሆኑ በጣም ውበት ሰጥቶታል። እዚህ ልብስ ላይ ደግሞ ፈርጥ ቢጨመርበት ደግሞ የበለጠ ያምራል። በጣም የሚያምር ልብስ ነው የሚሆነው። ወርቃማው ስለበዛ ቀዩን በደንብ አጉልቶታል። አዎ በጣም ነው የሚያምረው ልብሱ። በዲዩ ዳይመንድ ምናምኖችን ደግሞ ጣል አድርጎ አሁን ደግሞ ይሄ በክብ ዲዛይን የበዙ ልብሶች ናቸው። ሙሉ በሙሉ እንደምታያቸው ዲዛይኖቹ በሙሉ ክብ ክቦች ናቸው። እንደዚህ የሚያምር አይነት ዲዛይን ደግሞ እኛ ጋር ማግኘት ይችላሉ። ይሄ ልብስ በፈለጉት አይነት ፕሮግራም በፈለጉት አይነት አሰፋፍ መሰራት ይችላል። ይሄው እንደቀደም እንዳልኳችሁ ወራጅ ሲሆን ደግሞ ይሄ እንደዚህ ተደርጎ እንደዚህ ተቆርጦ ወራጅ የፊት ለፊቱ አጠር ብሎ የለኛዎቹ ደግሞ ረዘም ብለው መሰራት ይችላል። ነጠላውን ደግሞ እንደምታዩት ሰፋ ያለ በጣም ውበት ያለው ልብስ ነው። ይሄ ራሱን ችሎ ቀሚስ መሆን የሚችል አይነት በጣም ሰፊ የሚባል ነው። ጥለት ነው ያለው። ያው እንደምታውቀው ሁለት አይነት መነን ነው የሚደረግበት ልብሳችን። በሁለት አይነት መነን የሚሸመኑ ሽመናዎች ናቸው። ይሄኛውንም ደግሞ እንዳልኩሽ በፈለጉት አይነት ፕሮግራም መሆን ይችላል። ዋጋው ይሄም በፈለጉት አሰራር ተሰርቶ 18000 ዋጋውን መጠን ያለ ዋጋ ያለው ልብስ ነው። ተመጣጣኝ ነው። ቀጣይ ደግሞ ከቀይ ደግሞ ወደ አረንጓዴ ሄደናል። ይሄ ልብስም ደግሞ በጣም የሚያምር ልብስ ነው። ለየት ያለ አይነት ዲዛይን ያለው ልብስ ነው። እንደምታዩ በጣም ውበት አለው። አረንጓዴና ወርቃማ የተቀላቀሉ ልብሶች ናቸው። መደቡ ሙሉ በሙሉ አረንጓዴ ቢሆንም ከላይ እንደምታዩ ደግሞ በወርቃማ የሚያማምሩ ዲዛይኖች ተቀምጠውበታል። ቆንጆ ነው በጣም። አሁን ለሙሽራ ለሽምግልና እንዲሁም የተለየ ዝግጅት ኖሮባት እንግዲህ አምራ መታየት ለምትፈልግ በጣም የሚያዘንጥ መሆን የሚችል አይነት ልብስ ነው። እንዲሁ ደግሞ ከጥለቱ በላይ ደግሞ መነኑ ላይ ደግሞ እንደዚሁ በወርቃማ ለየት ያለች ዲዛይን ተቀምጣባታለች። እቺ ደግሞ ልብሱን የበለጠ ግሬስ እንዲኖረው አድርገዋለች። ለየት ያለ የሚያምር እንዲሆን አድርገዋለች እና በጣም የሚያምር ወርቅ የሆነ ልብስ ነው። ይሄ ልብስም እንደዚሁ አልቆለት ዋጋው 17000 ነው። ዋጋ በራሱ መጠን ያለ ዋጋ ነው። ቆንጆ ነው። የዛሬ ዋጋዎች ልብሶችሽም እጅግ ያማምራሉ። ቆንጆ ናቸው። ቀጣይ ማሳያችሁ ደግሞ ቀለል ያለ ከለሩ ማይረብሽ አይነት ልብስ ነው። እንደምታዩት በጣም የሚያምር ልብስ ነው። ከተለያየ ከለሮች አንድ ላይ ተቀላቅለው ነው የተሰራ። ግን እንዲሁ እንደዚህ ደመቅ ያሉ ከለሮችም አሉት፣ ፈዘዝ ያለ ከለርም አለው። ግን ሁለቱም አንድ ላይ መደባለቃቸው የራሱ በሳል አረበሽውን በጣም የሚያምር አይነት ልብስ ነው። ይሄም ደግሞ እንደምታዩ ከላይና ከታች ላይ እንደዚህ የሚያምር በቢጫ እና በመስቀል የሆኑ ዲዛይኖች ተሰርቶባቸዋል። መሀል ላይ እንደምታያቸው ደግሞ አረንጓዴና ቢጫ እንዲሁም ቀይ አንድ ላይ ተቀላቅለው በዳይመንድ ላይ ዲዛይን ተደርገዋል። ይሄኛው ደግሞ እንደምታያቸው ያሉት አበቦች ደግሞ በዳርክ ወይን ጠጅ የራሳቸው ውበት ሰጥቶታል። ይሄኛው በጣም ውበት ሰጥቶታል። ዝም ያለ ከለር የሚፈልግ ሰው ዝም ያለ እንዳይሆን በሚል ደግሞ እነዚህ አበባዎች በወይን ጠጅ ተሰርቶ ተቀምጠዋል። ልብሱ በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። ይሄ ደግሞ በግሩፕ ቢለበስ እንደዚሁ በጣም የሚያምር ነው። ፈርጥ ቢደረግበትም እንደዛ ይሆናል። ይሄን ደግሞ እንደምታዩት ነጠላው ረዘም ያለ ነጠላ ነው። በጣም የሚያምርና ነጠላው እንትንም እንደዚሁ ረዘም ያለ ነጠላ ነው። እንደምታዩት
ረዥም የሚባል ነጠላ ነው። ይህን የመሰለ የሚያምር ልብስ ደግሞ በፈለጉት አይነት አሰራር ማሰራት ይችላሉ። ይህን የመሰለ ልብስም ደግሞ እኛ ጋር በ22,000 ያገኙታል። 22,000። በቀጣይ ደግሞ እንደዚህ የምታምር ውብ የሆነች በጥቁርና በወርቃማ አንድ ላይ የተሰራች ጥለት ልብስ አለች። እሷን እናስታውቃለን። እንደምታየው የትም ያልታየች እንግዲህ ለየት ያለች ትመስለኛለች። ቆንጆ ነች፣ በጣም ነው የምታምረው። መደቧ እንደምታየው በወርቃማና በሲልቨር እንዲሁም ደግሞ በቬዥ አንድ ላይ ተቀላቅለው የተሰራ ልብስ ነው። ከላይ ደግሞ በጥቁርና እንዲሁ በሻምፓይን አንድ ላይ ተቀላቅሎ ዳይመንዶች ተሰርተዋል። በጣም የሚያምር ልብስ ነው። እንዲሁ አንዳንድ ጊዜ እንደዚህ አይነት ልብሶች አነስ አነስ ያሉ የጥልፍ ስታይል ያላቸው ልብሶች፣ ሽመና ያላቸው ልብሶች ጥልፍ ላይ ትንሽ ያስቸግራሉ። ግን እንደዚሁም ቢሆን ውብ አድርገን ቆንጆ አድርገን እንሰራላቸዋለን። እንዲሁ ደግሞ አንዳንድ ጊዜ ከሚጠራጠርና እንትን የሚል አይነት ሰው ካለ እቺን ቀጠን ያለችውን ፓርት ከአንገታችን ላይ ዲዛይን ተደርጎ መሰራት ይችላል። በወራጅም መሰራት ይችላል። በጣም የሚያምር ልብስ ነው። እኔ በጣም ወድጄዋለሁ። ለየት ያለች ነች። እንደገና ደግሞ ሻይንም ያደርጋል። ያው ካሜራ ላይ ይታይ ይችላል፣ ግን ቃል መታችሁ እዩት ነው የምለው። በጣም ቆንጆ ሻይን የሚያደርግ ለየት ያለ ከለር ያላት ጥበብ ናት። በጣም ነው የምታምረው። የሚገርመው ደግሞ 5 አርብ ነች ልብሷ። በ5 አርብ ደግሞ የበለጠ የሚያምር ልብስ ነው። ይኸው እንደ ነጠላው ኢቭን ራሱ ከቀሚሱ ጋር ምንም ልዩነት የሌለው ነው። በጣም የሚያምር መነን ነው። መነኑ ራሱ በጣም የሚያምር ለየት ያለና ቆንጆ ወርቅ የሆነ መነን ነው። በሁለት አይና መነን ነው የተሰራው። ይሄንም ደግሞ በፈለጉት አይነት አሰራር ይሰራል። እንዳልኳችሁ ወራጅም መሆን ይችላል። አይ ጥለቷን አነስ ትበልልኝ ብሎ ደግሞ ማለት የሚችል ሰው እንደዚህ እንዳሳዩዋችሁ ችን ቀጠን ያለች ጥለት አንገታቸው ላይ አድርገው መስራት ይችላሉ። ችን የምትመስልች የምታምር ልብስ ደግሞ ከፈለጉኛ ጋር በ15,000 ያገኛሉ። 15,000 ቆንጆ ነው። ዋጋውም እንግዲህ ለየትም ያለች ናት። አዘው ደግሞ ተሰርቶ እናየዋለን ብለን ተስፋ እናየዋለን። በሚቀጥለው ደግሞ ተሰርቶ በደንብ እናስተዋውቃቸዋለን። ሲያልቅ ያምራል። ዛሬ ይህን ይመስላሉ። ረድዬ ያሉኝ ልብሶች እነዚህን ይመስላሉ። መልካም እንግዲህ ዛሬ ልብሶች በአይነት ለየት ያሉ የሚያማመሩ ዋጋቸውም ተመጣጣኝ የሚባል ነውና ያው ዲዛይነር እንደመሆንሽ መጠን ደግሞ እነዚህን በተለየ መልኩ ስትሰሪያቸው የበለጠ ያምራሉ ብዬ አስባለሁ። በጣም ቆንጆ አድርገን ነው የምንሰራላቸው። እኛ ደንበኞቻችን እያስደሰትን ነው። እንግዲህ አዲስም ባንሆን ይሄ እንግዲህ አሁን በጣም ቤተሰብ እየሆንን ነው። እየተመለሱ ሰዎች ስራችንን እያደነቁልን እየተመለሱ ሌላ ልብሶችንም እያዘዙን ነው። ለዚህ ስራችሁ ደግሞ እናንተን በጣም እናመሰግናለን። እኛም ደግሞ ቆንጆ አድርገን ከዚህ በኋላ ሌሎችንም ደግሞ አዲስ ከስተመሮች እንዲተቀበልን እናስደስታለን ብለን እናስባለን። እንደዚህ ደግሞ ቀለል ያሉ ልብሶችን ደግሞ እንደዚሁ ከኛ ማግኘት ይችላሉ። ይሄ በቀይ ልብስ ነው የተሰራው፣ በቀይ ከለር ነው የተሰራው። እንደዚህ ደግሞ ለህፃንና ለአባቶችም ደግሞ እንደዚህ ለሙሉ ቤተሰብ የተሰራ ልብስ ነው። ለእርግዝና ፎቶ ተፈልጎ የተሰራ ልብስ ነው። ከዚህ ላይ ፈርጥ ጨምረን ማሳመርም እንችላለን። ከለር መቀየርም ይቻላል። የተለያዩ አይነት ከለሮች አሉ። ይሄ በንክሩ ነው። ያንቺ ደግሞ እንደዚሁ በፈርጥና ሰሳ ብላ የተሰራች ቀለል ያለች በጋ የሚሆን አይነት ልብስ ነው። እነዚህ በፈርጥ ነው ያንቺ ያማረው። ይሄኛው ቻይና ጨርቅ ነው። ይሄኛው ደግሞ ንክር መነን ይባላል። በፈለጉት በሁለቱም አይነት መልኩ መሰራት የሚችሉ ቆንጆ ልብሶች አሉ። በተለያየ ከለር አማራጭም አሏቸው። እንግዲህ ቀለል ብሎ ከጥበብ ባሻገር እንደዚህ ቀለና ብሎ መልበስ ላይ የሚፈልግ ሰው ደግሞ አሪፍ አማራጭ አለው። ይሄኛው ደግሞ ተደርቦ ደግሞ አለ ላይክ ወፈር ባለ ደግሞ አለው ሳይዝ የሚሰራለው። ዛሬ ግን ላንቺ ቀለል ያለ ልብስ ነው። ይሄም ደግሞ እንደዚሁ በሁለታችንም ከለሮች ለየት ያሉ ከለሮች አሉን። በሚቀጥሉን ደግሞ እንደዚሁ ሰፋ አድርገን ያሉ ከለሮችንም እያስመረጥን አዳዲስ ስታይሎችንም ሰርተን እናስተዋውቃለን። ለዛሬ ግን እነዚህን የመሰሉ ቆንጆ ልብሶችን እኛ ጋር ማግኘት ይችላሉ የሚለውን ለማሳየት ነው። መልካም እሺ ሳሩ እንግዲህ እነዚህን ቀለል ያሉ እንዲሁም የሚያማምሩ ጥበቦችን በተመጣጣኝ ዋጋ ሳይተሽናል። ለተለያዩ ዝግጅቶች አምረውና ደምቀው እንዲውሉ እንግዲህ አድራሻሽና ስልክ ቁጥርሽን ንገሪን እስቲ። እሺ አድራሻዬ 22 ከጎላጎል ወደ ቦሌ በሚወስደው መስመር ላይ ወርቆ ህንጻ ፊት ለፊት ሚዮ በሚል ህንጻ አለ። ከሱ ሁለተኛ ላይ እንገኛለን። ስልክ ቁጥሬ 0915862149 ነው። እንዲሁም በዋትስአፕ በቴሌግራም በስልኬን በኩል ማግኘት ይችላሉ። ሌላ ደግሞ ፌስቡክ ላይም ኢንስታግራም ላይ ቲክቶክ ላይም እንዲሁ ሳሮን ዲዛይን ብለው ቢፈልጉ ያገኙኛል። በሁሉም ላይ እንገኛለን። ቴክስት ያደርጉልን ወይ ይደውሉልን እንላለን። መልካም እንግዲህ እነዚህና ሌሎች ጥበቦችን ገዝተው አምረው ደምቀው እንዲታዩ መልእክታችን ነው። ለሰጠሽ መረጃ እጅግ አድርገን እናመሰግናለን። በጣም እኔም አመሰግናለሁ። እሺ
እሺ ተመልካቾቼ በሳሮን ዲዛይን ያደረኩት ቆይታ ይሄንን ይመስል ነበር። እንደተመለከታችሁት እንግዲህ በአይነታቸው ለየት ያሉ የተለያዩ ብትን የሀገር ልብሶችን አሳይቻችኋለሁ። ማዘዝ የምትፈልጉ ታች በምናስቀምጠው ስልክ እየደወላችሁ ማዘዝ ትችላላችሁ። በሌሎች የአድራሽ ሚዲያ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።